በጣም ያስቀናል እውቀቱ በአረበኛም በአማርኛም መጽሐፍ ቅዱስንም ቁርአኑንም በደንብ ጠጥቶታል በደንብ እንትሎታል ለሚጠይቀው ጥያቄ ግን መልስ ሳያገኝ ሄደው አዝኛለሁ መልስ ሳያገኝ ሄደው ያው እፎይ መመለስ አይችልም እፎይ የሚችለውን አርጓለኝ እፎይ ምንድነው የሚችለው ማሳደድ ፕሮፌት መሐመድን ማሳደድ ወይ አይሻን በቃ ስለ አይሻና ስለ ፕሮፌት መሐመድ ብቻ ነው የተማረው እፎይ ይሄ ትክክል አይደለም ልጁ በጣም really amazing ልጅ ነው እኔ ደግሞ ከኦርቶዶክስ ተዋህዶ ደግሞ እሳት የላሱ በጣም ስዕብና ያላቸው መዝሙረ ያሬድ ቢሆን አሪፍ ነበር መዝሙረ ያሬድ ቢሆን በስዕብና ይገናኙ ነበር መዝሙረ ያሬድ ቢሆን ጥሩ ነበር ተረዳችሁ ምንድነው አሁን ስትጠየቁ ስማ አዳምጥ ውሃ ጠጣ ምናምን አይ አውቆ ሰውን ለማናደድ ይሄ ባደው የተሸነፈ ሰው መልስ የሌለው ሰው ሁሉ ጊዜ የሚያደርገው ነገር ምን ተቃላችሁ አዳምጥ ስማ እንጂ ውሃ ጠጣ ተረጋጋ እንጂ ምናምን ይሄ ምን ይባላሉ this is አውቀው ፕሮቮክ ለማድረግ ነው ፕሮቮክ አትደራረግ ራሳችሁ ባወጣችሁት ሩል ሰዓቱ የሚያዣ አንተ ነህ ሩል የሚያወጣው አንተ ነህ ጥያቄ ስትጠየቅ መመለስ ከሆነ yes or no ጠየቀህ እኮ ኢየሱስ ብልት አለ ወይ ታመልከው አለው አለኝ መልሱ ምን መሆን አለበት yes or no ነው yes or no ስጋ ለብሶ በመድር ላይ ስጋ ለብሶ መጥቶ ሰው ሆኗል እሱ ብቻ እኮ አይደለም ሄዱና አንደኛ ምንድነው ራእይ 1:13 አንብቡ አሁንም በዙፋን የተቀመጠው እሱ ራሱ ተሰም ዳድ ቶማስ እጁን የከተተበት ጎኑ ላይ ያ የተነሳው ኢየሱስ ክርስቶስ በዙፋን ላይ ተቀምጧል ተመልሶም የሚመጣው እሱ ነው ይላልኝ አንደኛ ሐዋርያ ቁጥር 40 ላይ በጣም እኔ እውነቴን ነው በእውቀት ውይይት ቢሆን ጥሩ ነበር ለመማማር ለመበሻሸቅ አይደለም እኔ አሁን ኬራው ለምሳሌ ሙስሊሞች ቢት ሲጠይቁኝ እነግራቸዋለሁ ሲጠይቁን ጥያቄ እመልሳለሁ ከመጽሐፍ ቅዱስ የኔን ፍላጎት ወይም ደግሞ እነሱ የሚጠይቁኝ ጥያቄ ለማሸነፍ ብያር ለምነግራቸው ትክክለኛውን እውነቱን ነው መመለስ ያለበት ግን እፎይ አልቻለም አይ ቲንክ ከሌላ ሰው ጋር እናገናኘው ሁሱ ነው ስሙ በጣም ይቅርታ ለመጀመሪያ ጊዜ ያዳመጥኩት ልጁ በጣም ደስ የሚል ስብና ነው ያለው ራሱ በጣም ፔሽን ነው በጣም ስድቡን ተቋቁሞ ነቆራውን ተቋቁሞ እንትኑን ተቋቁሞ ነው የመለሰለት እኔ አሁን አሉ እኮ በኦርቶዶክሶች ብዙ አሉ በጣም ደስ የሚሉ ስብናቸው ደስ የሚል አሉ እውነቴን ነው የምላችሁ አሁን ፕሊዝ እኔ እንደተላላየውም እንደ እፎይ ክርስትናንም ኦርቶዶክስንም አይወክልም ብዬ ነው የማምነው በእኔ የኔ ፐርሰናል እንትኔ ነው because ለምሳሌ መዝሙረ ያሬድ የተሻለ መልስ ይመልሳል ብዬ አስባለሁ የተሻለ መልስ ከመዝሙረ ያሬድ የተሻለ መልስ ይመልስ ነበር ዶክተር ዘበነ የተሻለ መልስ ይመልስ ነበር አኬ የሚባለው የተሻለ መልስ ይመልስ ነበር ኢቭን ኤርሚያስ እውነቴን ነው ኦርቶዶክሶች ኤርሚያስን ብትጠቀሙት ኤርሚያስ የተሻለ መልስ ይመልስ ነበር ኤርሚያስ ቀለሜ የተሻለ መልስ ይመልስ ነበር ደቂቃውን ራሱ በደም ተቆጣጥ ተታረጋለም እፎይ እኔ መንፈሳ አልተመቸኝም እናንተ ራሳችሁ መርምሩት አይኖ እፎይ ይችላል ይያላችሁ ልጁን ገደል ከተታችሁት ይችላል ስትሉት ማለት ነው ይሄ መቻል አይደለም በጣም የሚያስደምሙ የኦርቶዶክስ ተዋህዶ ልጆች አሉ እንተላይ ወላተን ሌሎች አሉ መመለስ የሚችሉ ግን this is ልጁ በጣም ጎብ ነው ይቅርታ I really like this guy ቁጭ ብዬ ባዳምጠው በሰማው ራሱ ከሱ ጋር ብነጋገር ራሱ አይ ቲንክ ጥሩ ለመማማርና ሪሊንት ማድረግ የሚፈልግ ልጅ ነው የሚጠይቀው ጥያቄ ደስ ይላል ለጥያቄው መልስ አላገኘም በነገራችሁ ላይ ጥያቄ ሲጠይቀው የነበረው መልሱን ያውቀዋል already ልጁ ግን ንግግር ማለት ስንነጋገር ጥያቄ ማለት አንድ ሲደመር አንድ ሁለት ትላላችሁ ወይ ሶስት ትላላችሁ እንጂ አይወላችሁ መደመር ለማለት የተፈለገበት ከመጀመሪያው ይሄ የፈለሳፍኮል የግሪክ ምናምን ብራ አይደለም በቃ I don't know just amazing ነው ልጁ በርታ በሉት ለመጀመሪያ ጊዜ ያዳመጥኩት ግን ደስ ይላል እውቀቱ ደስ ሲል እምነቱን በዚህ ደረጃ የራሱን እኔ እኮ አንዳንድ ሙስሊሞች ታስቀናላል እምነቱን በዚህ ደረጃ ማወቁ ራሱ ቁርአንን ሲቀራ እንዴት እንትኑ ኤቭሪ ታይም አምላኩን ሲጠራ ያንኛው አምላኩን አንጠልጥሎ ነው የሚጠራው
አምላኩን ሲጠራ ራሱ በምን ክብር እንደሚጠራው ፕሮፌቱን ሲጠራ በምን ክብር እንደሚጠሩት እያያችሁ አይደል? ደስ ይላል። አያችሁ ከሰው ጋር እንኳን ምንትን ቢሉ አንጠልጥለው እንኳን አይጠሩትም። ሁሉ ልምድ ነው። already it has become connected ነው። መንፈሳቸውና አይምሯቸው ልባቸው connected ነው። because ሃይማኖቱ ሲያስተምራቸው በክብር ነው። ያ የሚያሳየው really ተዋህደውታል። እነዚህ ናቸው ሙስሊም ተዋህደው መባል ያለባቸው። ከቁርአን ጋር የተዋሃደ ልጅ ነው የመጣው ዛሬ። የሚጠይቀው ጥያቄ መጽሐፍ ቅዱስን በደንብ ያውቃል፣ ገድላቶችንም ይጠቅሳል። የጠየቀው ጥያቄ በጣም ተገቢ ነው፣ መመለስ ነበረበት። እኔ እንደ አንድ ክርስቲያን ፓስተር፣ እንደ አንድ ፕሮቴስታንት እምነት ተከታይ ስመልስ መጽሐፍ ቅዱስ እኔ ስላልጻፍኩተኝ አዎ ይላል። ለምን እንደማምነው በእምነት እኮ ነው የምቀበለው። በሳይንስ እኮ አይደለም፣ በላጂክ እኮ አይደለም እኔ እምነቴን የምቀበለው። የክርስትና እምነት እኮ ላጂክሊ doesn't make sense። የክርስትና እግዚአብሔር እኮ ላጂክሊ doesn't make sense። ከላጂክ ጋር የሚጣላ እኮ ነው። ከሳይንስ ጋር እኮ የሚጣላ የሚቃረን እምነት እኮ ነው ያለን። እኔ ክርስትናን የምከተለው እኮ በላጂክ አይደለም። ክርስትናን የምከተለው እኮ በሳይንሳዊ አመለካከት አይደለም፣ በእምነት ነው። by faith እንጂ እኮ ብዙ በጣም ኢሞራል የሆነ በሰው ስታንዳርድ ኢሞራል የሆኑ ጥያቄዎች እኮ አሉ። ብሉይ ኪዳን ዳችሁ ካያችሁት እኮ እግዚአብሔር እኮ he's a genocider በሰው ስታንዳርድ ማለት ነው። በደንብ አዳምጡኝ። በሰው ስታንዳርድ የብሉይ ኪዳን እግዚአብሔር እኮ he's a genocider፣ he's a racist እኮ፣ he's a biggest እኮ፣ he's a sexist እኮ። በሰው ስታንዳርድ ነው የማወራው፣ በእኛ ስታንዳርድ እንዴ። እስኪ ብሉይ ኪዳንን አሁን ባለንበት ዘመን ብሉይ ኪዳንን ኤክሰርሳይዝ ማድረግ እንችላለን? አንድ ሴት ልጅ ስታመነዝር ከተያዘች በድንጋይ ወገራትና ገደል ብሏል ሙሴ። ባሎች ሚስቶቻችሁን መፍታት ከፈለጋችሁ ደብዳቤ ጻፉና ዝም ብለህ ደብዳቤ ጽፈን የምትላቸው ይሄ ትክክል ነው? በእኛ ስታንዳርድ ማለት ነው። መጽሐፍ ቅዱስ ግን በእኛ ስታንዳርድ አይደለም የሚተረጎመው አይደል እንዴ ጋይስ? መጽሐፍ ቅዱስ በእኛ ስታንዳርድ አይተረጎምም። መጽሐፍ ቅዱስ በእኛ ስታንዳርድ አይተረጎምም። ዝም ብለህ በሰው ስታንዳርድ በሳይንስ በላጂክ አይደለም፣ በእምነት ነው። ዳሷ እኔ ክርስቶስ የሚያስተምረን ፍቅር ነው። የክርስቶስ ዳሷ ብሉይ ኪዳን ላይ ካያችሁ ክርስቲያኖች፣ በተለይ ፕሮቴስታንት እምነት ተከታዮች አብዛኛውን ጊዜ የሚንጠለጠሉት ወይም ብሉይ ኪዳንን ነው። የብሉይ ኪዳን ኢየሱስ ፍቅርን ነው የሰበከው። ባልንጀራን እንደራስህ ውደድ ነው የሚለው። ጠላትን ውደድ ነው የሚለው። ምን አለ በሙሴ ሕግ ቀኝን ሲመታ ግራን በለው ይላል አይደል? አተይደቹት አለ። አሁን ኢየሱስ ግን አስተምሮ ምን አልመጣው? ግራን ሲመታው ቀኝን ስጥ አለ። ኢየሱስ ይለያል። የኢየሱስ አስተምሮ ከሙሴ ይለያል። የኢየሱስ አስተምሮ ከሙሴ ይለያል። ስለዚህ እኔ በጣም ዛሬ ገርሞኛል። እኔ እንትን ያው ነገር